ታዴ ቀጠሮ ስለነበረው ከቤት ለመውጣት የቀረበለትን ምግብ ነካ ነካ አድርጎ ምግቡ ግን ምንድነው የተለየ ጣዕም አለውሳ የዛሬው ምግብ ምንድነው ነገሩ በማለት ይጠይቃል። እናም መናም ሆነ የፈሪሃ አጎት ማለትም ደምስ የሚበሉት ምግብ ግን ምንም የተለየ ከድሮ የተለየ ጣዕም የለውም። ምናልባት ያንተን ለየት አድርጌ ስለሰራውልክ ይሆናል ታዴ የተለየ ጣዕም ያለው ተቀምሱልኝ እስኪ ቀመሱትማ ለየት ያለ ጣዕም አለው። ያው አንዳንድ ጊዜ ሰው እኮ ሲያመው እኮ የጣዕሙ ሁሉ ይቀየርበታል ታዴ ምናልባት ለዛ ይሆናል በማለት ደምስም ሲናገር አዎ ልክ ነው ሰው ሲታመም እኮ ምግብ ሲበላ ቃናው ይቀይራል እና እንደዛም ሆኖበት ሊሆን ይችላል ታዴ ዝም ብለ ብላ በማለት ህይወት ትነግረዋለች። አባቴ ላጉርስህ እንደሄነን ቆይ ህይወት ግን ምንድነው ታዴ ሲጎርስ እኮ አንቺ ማብረሽ እየጎረሽ ነው ግን ደግሞ ምግብ እየበላሽ አይደለም ሲበላ ሲውጥ ማብረሽ እየዋጥሽ ነው ምንድነው የተለየ ነገር አለ እንዴ በማለትና ምን ማለትሽ ነው አንቺ ደግሞ መና እንዴ በማለት ስትቆጣት ምክንያቱም መድኃኒት እንዳደረገችበት የምታውቀው እሷና እሷ ስለሆነች ከዋጠው አሁን ካሁን ዋጠ አሁን ካሁን በላ አልበላም የሚለው ነገር አሳስቧታል ህይወትን። እንዳለችውም ጨርሶ ባይበላውም ታዴ ነካክቶ በቃኝ በማለት መሄድ አለብኝ አሁን ቀጠሮ አለኝ ይላታል። ወዴት ነው የምትሄደው? ያው የፍቹን ጉዳይ ለመጨረስ ሊሄድ ነው አንዳንድ ማስተካከላቸው ዶክሜንቶች አሉኝ። ቆይ እውነት ግን ታዴ እኔ እኮ ይቅርታ ስታደርግልኝ እኮ የምንፋታ አልመሰለኝም። አይ ህይወት መፋታታችንማ ምንም ቢሆን አይቀርምና የፍቹን ወረቀት ማጣደፍ አለብኝ። እናም ግን ተፋታን ማለት ዛሬውን ወተሽ ሂጂ ማለት አይደለም እስከፈለግሽው ጊዜ እዚህ ቤት መቀመጥ ትችያለሽ ያው ያስታመምሽኝና እየተንከባከብሽኝ ስለሆነ ማለት ነው በማለት ታዴ ሲናገር እናማ ጎደምስም የእውነት እንደዛ አልክ ታዴ በማለት ሲነግረው አዎ አይመስልህም ደምስ እንደዛ ይሻላል የሆነ ሴት ልጅ አለችኝና በሴት መጨከን አልፈልግም ስለዚህ ሴት ስለሆነች ልራራላት ብዬ ነው በማለት ታዴም አይ ጥሩ አደረክ በሉ እንግዲህ እኔ ልሄድ በማለት ከተቀመጠበት ሲነሳም እያዞረው እየተንገዳገደ ነበረ። ህይወትም አሁን ካሁን ወደቀ ራሱን ይስታል። በዛን ሰዓት ዶክሜንቶቹን አዘጋጅቼ አስፈርመዋለሁ ታዴን በማለት አስባለች። የምታስፈርመውም ስለ ቤቱም ስለ ሁሉ ነገር ስለ ድርጅቱን አስፈርማ ሁሉ ነገር በቁጥጥሯ ውስጥ ለማድረግ አስባለች። ከዛም በኋላ ሁሉንም ከዛ ቤት ማባረርና አሁን ያፈቀረችው ፍቅረኛዋን ይዛ መቀመጥ ነበር ሀሳቧ ግን የተሳካላት አይመስልም። ታዴም ተከትሎት ይሄዳል። ታዴ ወጥቶ ሲሄድ አጎት ደምስ ደግሞ እዛው ቁጭ ብሎ ነበረ። ግን አጎት ደምስ ይቅርታ አድርግልኝና ታዴ ጥሩ ስሜት ላይ የሆነ አይመስለኝም እናም አብረው ብትሄድ ቅር ይልሃል ወይ በማለት መና ትጠይቀዋለች። እሱም እንዴ ልጄ አይመና ጎበዝ እኮ ነሽ አንቺ እኔም ራሱ እያሰብኩኝ ነበረ እንደው ካንደበትሽ ውጣ ምናልባት እሱ ፈቃደኛ ላይሆን ይችላል ብዬ ነው እንጂ ልክ ብለሻል እንደውም አሁን ብሄድ ይሻላል መሰለኝ ልሂድ በቃ በማለት ተከትሎት ወጥቶ ይሄዳል። አሁን ቆይ ወዴት ነው ሄደው አጎት ባላገር በማለት ህይወት ነግራት አይ ከታዴን ተከትሎት ሄዷል ትለዋለች። ህይወትም የታዴን ምግብ ብቻ ለይታ ለማንኛውም ያቺ ገረድ መታመት በላይ አይመስለኝም ሳህኖቹን አነሳሱ በማለት ተናግራት መናን የታዴን ሳህን ብቻ አንስታ ትሄዳለች። ቆይች ሴትዮ ያባየን ምግብ ብቻ አንስታ የወሰደችው ምንድን ነው የተለየ ምን አለው በማለት መናም ቁጭ ብላ ማፍሰልሰል ትጀምራለች። ፈሪሃ ዛሬ ቀጠሮ አላት ማለትም ካሮን ጋራ ተቀጣጥረዋል። ስለዚህ እያሰበች ነው። እሷ ደግሞ ከክፍለ ሀገር ያመጣቻቸው ልብሷ ለቀጠሮ ለፕሮግራም የሚሆኑ አይደሉም። ስለዚህ እንደምንም ብላ መናን አሳምናት ከመና ልብስ መልበስ ትፈልጋለች። መሄድ ያለብኝም እኔ ከሌላ ሰው ጋር ነው በማለት መናን ለመጠየቅ ትሞክራለች። አሮን ልብሱን ለባብሶ ፏፈሽ ብሎ ሊወጣ ሲል ህይወት ወደ ክፍሉ ትሄዳለች። በር ስታንኳኳ ማነው ግቡ በማለት ከፍታ ትገባለች። እንዴ ዛሬ ስማ እማዬ በር ማንኳኳት ጀመርሽ እንዴ በማለት ነገሩን ይጀምረዋል። ምን ነው ልትወጣ ነው እንዴ? እኔ ፈልጌክ ነበር የመጣሁት። አዎ እማዬ ልወጣ ነው። ምን ነው በሰላም ነው? ይቅርታ ግን በማለት ይጠይቃታል። አልገባኝም። አይ ልወጣ ስለሆነ ነው። በጣም አምሮባል። ከማን ጋር ልትሄድ እንደሆነ ልጠርጥር እንዴ? ከማን ጋር መሄድ ይመስልሻል? ምናልባት ከመና ጋር? አይ በፍጹም ሲጀመር መና መውጣቴን አታውቅም በማለት ይናገራል። እሺ ታዲያ ከማን ጋር ነው? አይ እኔ ውጭ ነው ቀጠሮ ያለኝ። አይ ጥሩ ነው፣ በጣም አምሮባል። ከሴት ጋር ይመስለኛል ግን ቀጠሮ በማለት እሷም ትናገራለች። እማዬ ግን አንድ ነገር ልጠይቅሽ። ይቅርታ አድርጊልኝ። ስለ ሁሉም ነገር ይቅርታ ይጠይቃታል። ቆይ ይቅርታው ግን አልገባኝም ምንድነው እሱ በማለት
ስትጠይቀው በቃ ይቅርታ ነው ያልኩሽ፣ በቃ ስላላወራውሽ ይቅርታ በማለት ጥሏት ወጥቶ ይሄዳል። ህይወትም ግራ ተጋብታ ለምን ይቅርታ ጠየቀኝ ግን በማለት ግራ ተጋብታ መኝታ ቤት እዛው ቁማ ለተወሰነ ደቂቃ ትቆያለች። እሱም ተነስቶ ሲወጣ ሳሎን በአጋጣሚ ፈሪሃ ቁጭ ብላ ነበረና ፈሪሃ እንዴት ነኝ አምሮብኛል ስትለው ሲላት እሷም ዝም ብላ ከማየት ውጭ መልስ አልነበራትም። ቆይ አላማረብኝም ማለት ነው ሊድና ልቀይረው ስትላት አይ በጣም ያምራል እንዳትቀይር አንተ በቃ ሂድ፣ በቃ እኔ ልውጣና ልጠብቅሽ፣ አንቺ ደግሞ ተከተኝ በማለት ትቷት ይሄዳል። እናም ወደ መኝታ ቤት እየሮጠች ትሄዳለች። መኝታ ቤት ስትሄድ መና መኝታ ቤት ነበረች። መና የሆነ ነገር ልጠይቅሽ ስትላት እሺ ነይ ፈሪሃ ጠይቂኝ በማለት ካጠገቧ ቁጭ ብላ ምን ሆነሽ ነው? ይኸውልሽ መና እኔ ውጭ ለፕሮግራም የሚሆን ልብስ የለኝም እና የሆነ ልብስ እንድትሰጪኝ ፈልጌ ነበር ስትላት ታዲያ ምን ችግር አለው ሰጥሻለሁ፣ ግን ከማን ጋር የምትሄጂው ከማን ጋር ነው? የሆነ ቀጠሮ አለኝ ዛሬ ከሰው ጋር ልገናኝ ፈልጌ ነው በማለት ስትናገር ከወንድ ጋር ነው አይደል ስትል ፈሪሃም ፈገግ ብላ አዎ በቃ ይበቃሻል፣ ይሄን ያህል ካወቅሽ አይበቃሽም መና ስትላት በቃ ምን ችግር አለው እኔ እትሻለሁ ላንቺ የሚሆን ልብስ ሰጥሻለሁ በማለት ፏፈሽ አድርጋ ፀጉሯን ፈሽና ቀባብታት ሁሉ ነገር አስተካክላ አሳምራት እንድትሄድ ወደ ሳሎን ይዛት ትመጣለች። በአጋጣሚ ህይወት ሳሎን ነበረችና ስታይ ግራ ትጋባለች። ቆይ እኔም ብለች ገረዷ ፈሪሃ ናት ወይስ ሌላዋ ፈሪሃ ነች? ማናት እቺ ሴት? እንዴት ነው ነገሩ? ከማን ጋር ልትሄጂ እንደሆነ ግን ታውቂያለሽ ወይ የሚል ጥያቄ ስጠይቃት ከማንም ጋር ልሂድ አይመለከትሽም፣ ከማንም ጋር ትሄድ አያገባሽም ህይወት የሚል መልስ ትመልስላታለች። ፈሪሃም ሆነች መና መልሳቸው አንድ ነበር። ሁለቱም ግራ ተጋብተው ስለነበረ ሁለቱም አንድ አይነት መልስ ይመልሱላታል። እሷም እርግጥ ተናዳ ስለነበረ ከማን ጋር እንደምትሄድ ግን ታውቂያለሽ ወይ መና የሚል ጥያቄ ስጠይቃት እዩልሽ ቆይ እንደውም የሆነ ነገር ረስቼ የመጣው ፈሪሃ ጠብቂኝ አንዴ በማለት ሽቶ ለማምጣት ወደ መኝታ ቤት ትሮጣለች። ህይወት በዛን ሰዓት ለፈሪሃ እምትሄጁ ካሮን ጋር ነው አይደለ ስትላት በፍጹም እንዳጨርሽው ህይወት እኔ ከሱ ጋር አይደለም የሚሄደው ስለሱ የማውቀው ታሪክ የለም እልሽ ነግሬሻለሁ ለመና ያልሆነ ነገር ብለሽ ደግሞ እንዳታበሳጫት በማለት ስትናገራት እሷም ለመናገር አስባ ስለነበረ መናም ሽቶውን ይዛ መታ ትቀባታለች። መና ህይወት የምትልሽን ነገር አንዱንም ነገር እንዳሰሚያት ህይወት እኔና አንቺን ለማጋጨት እየሞከረች ነው። ስለዚህ በፍጹም እኔ አልሰማም፣ ማንንም አልሰማም። እንዴት እንዳማረብሽ የኔት በሽቻው መልካም ቀን ይሁንልሽ በማለት ደስ በሚል ፈገግታ ትሸኛታለች። ህይወትም እነዚህ ሴቶች እንዴት ነው የሚያደርጋቸው በማለት ሁለቱንም ከገለማመጠች በኋላ ወደ ክፍሏ ትገባና ከፍቅረኛዋ ጋር ትደውላለች። እሱ ጋም ስታወራ የኔ ውድ እዩልህ አሁን ያንን ጅል ምግቡን አብልቼ ወጥቷል፣ ማለትም የፍቹን ወረቀት ላስጨርስ ልሄድ ነው ብሎ ሄዷል። አሁን ሲመጣ ያው አሞት አይደለም የሚመጣው፣ እኔም ወረቀቱን አስተካክዬ ልጠብቅና አሁን ሲመጣልኝ አስፈርመዋለሁ። ያን ጊዜ ሁሉ ነገር በእጄ ይገባል። እዚህ ቤት የተሰበሰቡት ኮተት ሁሉ ይወጣሉ። ከዛ እኔ እናንተ ብቻችን የምንኖርበት ይሆናል። ምናልባት የተረገመ የኔ አሮን የተባለው ልጅም ላይኖር ይችላል የሚል መልስ ትመልስለታለች። ፍቅረኛ የተባለውም ደስ ብሎት ስለነበረ አሁንም ድረስ ታድ የሚያስበው እሷ ገንዘብ ከፍላ እንዳስፈታችሁ ነው።